immigration applications from 19 countries it determined to be high risk. And according to reports, the administration may not be done, with this list possibly growing to 30. ወደ አሜሪካ እንዳይገቡ እገዳ የተጣለባቸው ሀገራት ብዛት 19 ነበሩ። በመሃል ፕሬዝዳንት ትራምፕ ሰርድ ወርልድ ካንትሪዎችንም አግጃለሁ የሚል ተጨማሪ መረጃ ሰጡ። ይሁን እንጂ ሰርድ ወርልድ ካንትሪ የሚባሉት እነማን ናቸው ተብለው በስም ዝርዝርና በቁጥርም አልታወቁም ነበር። በዛሬው ዕለት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባወጣው መረጃ መሰረት 19ኙን ሀገራት ወደ 30 ከፍ አድርጊያቸዋለሁ። 30 ሀገራት ናቸው ወደ አሜሪካ እንዳይገቡ እንዲሁም ከአሜሪካም ዜጎቻቸው የሚባረሩ ሲል መግለጫ ሰጥቷል። ይሁን እንጂ የ31ዱን ሀገራት ዝርዝር አላሳወቀም። እኛም መረጃውን በትኩረት እየተከታተልነው ነው። በርካታ ኢትዮጵያውያንም ምጥ ላይ ናቸው። ምክንያቱም ኢትዮጵያ ከ31ዱ ሀገራት ዝርዝር ውስጥ ተጨማሪ ሀገር ስለተጨመረ እዚህ ውስጥ ትገባ ይሆነ የሚል ስጋት አድሮባቸዋል። እኛ የምንነግራችሁ ስጋት አይግባችሁ። ይሁን እንጂ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የ31ዱን ሀገራት ዝርዝር እስኪያወጣ ጠብቁን። እኛም እየተከታተልነው ነው። ወደ ሌሎቹ መረጃዎች አልፈናል። And so when we talk about attacks, racist, Islamophobic, xenophobic attacks on our Somali community, who he attacked is Americans. And so if the President of the United States is telling you out loud that he hates Americans, then I can't imagine a greater confession of incompetence to do the job that you've been hired to do than to say you don't believe that Americans belong in America. That's what Donald Trump said to us today. በአሜሪካን ሀገር ውስጥ ሶማሌዎች በከፍተኛ ሁኔታ ተረብሸዋል። እነሱም ከመናገር ወደ ኋላ አይሉም፣ የሚናገሩትንም አይመርጡም። ለትራምፕ ዋናውና ትክክለኛው መድኃኒቱ መታረቅና ከትራምፕ ጋር መግባባት ነው። ከትራምፕ ጋር መጋጨት በጣም አስቸጋሪ ነው። ሰውየው በቀላሉ የሚመለስ አይነት ሰው አይደለምና አሁን የምትናገሩት ንግግር፣ ሶማሌዎች የምታነሷቸው ሐሳቦች ለነ ባይደን የሚሆኑ ለዲሞክራቶች የሚሆን ነው እንጂ ለትራምፕ የሚሆን አይደለም። የትራምፕ አመለካከት ፈጽሞ በዚህ በእናንተ በምትናገሩት አይነት ነገር የሚስተካከል አይደለም። ፕሬዝዳንት ትራምፕ ስለ ፖለቲካ ይሄን ስላሉኝ ምናምን አይ ዶንት ኬር ብለዋል። አይደንቀኝም፣ ምንም ቢሆን አይደንቀኝም፣ ብቻ አሜሪካን ግሬት ማድረግ ነው የምፈልግ እስካለ ድረስ የትራምፕ የ3 ዓመት ይቀራዋል። የ3 ዓመት የስልጣን ጊዜ እስካለ ድረስ የሚፈልገውን ነገር እንደሚያደርግ ነው፣ ከማድረግም ወደ ኋላ እንደማይል ነው። ስለዚህ ከትራምፕ ጋር ብትታረቁ ሶማሌዎች የተሻለ ነው የሚሆነው። አንዳንዴ ዲሞክራት ሀገር ላይ ስንሆንም ዲሞክራሲን ከሚገባው በላይ ኤክሰርሳይዝ ስናደርግ ጉዳት ይመጣብናል። አሁን ሶማሌዎች የሚናገሩት ንግግር በየመድረኩ እየወጡ ሳውዲ አረቢያ ላይ ቢገኙ አያደርጉትም። ምክንያቱም የሳውዲ አረቢያን ህግ ስለሚያውቁት ማለት ነው። ሊሰቀሉም ሁሉ እንደሚችሉ ስለሚያውቁት ሳውዲ አረቢያ ላይ ቢሆኑ ይሄን ትንፍሽ አይሉ ማለት ነው። ስለዚህ አሜሪካ ስለሆነች ነው እንደዚህ መናገርም የተቻለው። ይሁን እንጂ ሶማሌዎች አልተጎዱም ማለት አይደለም። እንደ ዜጋ፣ እንደ አፍሪካዊ፣ እንደ ጎረቤት ሀገር ሶማሌዎች ከሌላው የተለየ ችግር እንዲደርስባቸው ኢትዮጵያውያኖች አንፈልግም። ኤሊቶቹ ግን ፖለቲካሊ ያላችሁ ኤሊቶቹና ዘራፊዎቹ በምስኪኑ የሶማሌ ዜጋ ላይ አሜሪካን ሰርቶ በሚያድረው ላይ ችግር አምጥታችሁበታል። በኢትዮጵያውያንም ላይ ጭምር ችግር እያመጣችሁ ነው። ኢትዮጵያውያን ሶማሌዎች እየመሰሏቸው ኢትዮጵያን እየታሰሩ ይገኛሉ በአሁኑ ሰዓት። እንዲሁም ፓስፖርታቸው ሁሉ ሲታይ ሶማሌዎች የኢትዮጵያን ፓስፖርት ይዘዋል፣ ነገር ግን ሶማሌ ናቸው። በዚህ መልክ ለኢትዮጵያም ራሱ ጠንቅ እየሆኑ ነው ሶማሌዎች። ወደ ሌሎች መረጃዎች ስናልፍ ክቡራን አድማጭ ተመልካቾቻችን በተለይ The focus on Minnesota continues. Minnesota now a target in the Trump administration's efforts to crack down on foreign truck drivers with illegal U.S. commercial driver's licenses. አንደኛውና ሌላኛው ደግሞ አርጀንቲና ኒውስ ሆኖ የመጣው በሚኒሶታ የሚገኙ የከባድ መኪና አሽከርካሪዎች በሙሉ ሲፈተሹ ዶክመንታቸው ፎርጅድ ነው ወይም ደግሞ ህገወጥ ነው ወይም ደግሞ ኤክስፓየርድ ያደረገ ነው። ይሄ እንግዲህ የሚኒሶታ ከተማ በነገራችን ላይ ሌላው አዲስ ዜና የተሰማው ክቡራን አድማጭ ተመልካቾቻችን በሚኒሶታ የከባድ መኪና አሽከርካሪዎች ዶክመንታቸው ሲፈተሽ በሙሉ ኢሌጋል ነው ወይም ኤክስፓየርድ ያደረገ ነው ወይም ደግሞ ፎርጅድ ሆኖ የተገኘው። ኢትዮጵያውያንና ኤርትራውያን አማርኛ የምትሰሙ በሙሉ ሚኒሶታ አካባቢ የከባድ መኪና አሽከርካሪ የሆናችሁ የሌሎች መኪና አሽከርካሪ ሆናችሁ የምትሰሩ ፎርጅድ ዶክመንት ካላችሁ በአስቸኳይ የምትወስዱትን እርምጃ ለራሳችሁ ውሰዱና በአስቸኳይ የሚስተካከልበትን መንገድ ፈልጉ። ይህ ከባድ የሚባል ወንጀልም ሆኖ ስለተገኘ በተለይ ሚኒሶታ እንግዲህ እንደምናውቃት አብዛኛውን የአስተዳደር ስራዎችን ከቨር ያደረጉት ወይም እየሰሩ የሚገኙት ሶማሌዎች ናቸው። ሶማሌዎች በብዙ ቦታ በፖሊስ በመንጃ ፍቃድ አሰጣጥ ምናምን በፈተና ሁሉም ቁጥራቸውን ብዙ ስለሆነ ሚኒሶታ ውስጥ ተሰማርተው ይገኛሉና እነሱ ያሉበት ነው እንግዲህ ይሄ ችግር የተፈጠረው የሚባለው። አብዛኛው ሹፌር ሲታይ መንጃ ፍቃዱ በሙሉ ፎርጅድ ነው። በአጭር ጊዜ እርምጃም እየተወሰደ ስለሆነ ሹፌር ወንድም ቤተሰብ ያላችሁ ራሳችሁም ሹፌር የሆናችሁ ሚኒሶታ አካባቢ እየደወላችሁ ነገሮችን በአስቸኳይ መደረግ ያለበትን አስተካክሉ ለማለት ነው። ወደ ቀጣዩ መረጃ አልፈናል።
ቀጣዩ መረጃችን ክቡራን አድማጭ ተመልካቾቻችን በቅርብ ሰዓት አሁን በለቀቅነው ቪዲዮ ላይ የተቆረጠ ወደ መጨረሻ አካባቢ የተቆረጠ ሰርተነው የነበረ ቪዲዮ ነገር ግን በኤዲቲንግ በቴክኒካል ፕሮብሌም የተቆረጠ አንድ ቪዲዮ አለ። እሱም ስለ ቲፒኤስ፣ ስለ አሳይለም፣ ስለ ዲፖርቴሽን፣ ስለ ዲናቹራላይዜሽን እንዲሁም ደግሞ አሁን ዜግነት ወይም ግሪን ካርድ የሚባለው ፕሪቪሌጅ ነው ወይስ ራይት እየተባለ አሁን ፋሽን የሆነውን ስለሱም ዝርዝር መረጃ አለን። ስለ ስቱደንት ኤፍ1 ቪዛ፣ ስለ ሌሎችም ጠቅለል ያለ መረጃ የያዘው ለኢትዮጵያውያን ተብሎ ስፔሲፊካሊ የተዘጋጀ ነው። ወደሱ መረጃ እናልፋለን። ሰናይ ቆይታ። የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁን አትርሱም። የምትችሉ ደግሞ ቻናሉን ጆይን አድርጉ። ሱፐር ቻት፣ ሱፐር ስቲከር፣ ሱፐር ታንክስ መስጠት ትችላላችሁ። እሺ ክቡራን አድማጭ ተመልካቾቻችን አሁን ስለ ቲፒኤስ መረጃ እንሰጣችኋለን። በባለፈው አንድ ቪዲዮ ስለ ቲፒኤስ ሰርተን ነበር። በሱ ቪዲዮ ያልተካተቱ እንዲሁም የተቀየሩ አፕዴት የሆኑ ህጎችና የቲፒኤስ ቀነ ገደብ እየደረሰ ስለሆነ እሱን አስመልክቶ ስለ ቲፒኤስ እዚህ ላይ አጭር መረጃ ሰጣችኋለሁ ማለት ነው። ዛሬ ታህሳስ 3 ነው በፈረንጆች ማለት ነው። ታህሳስ 3 ነው። እንግዲህ ቲፒኤስ ስንት ቀን ቀረው ማለት ነው? ታህሳስ 12 በፈረንጆቹ ቲፒኤስ ያልቃል። ስለዚህ ኦልሞስት 9 ቀን ብቻ ነው የቀረን ማለት ነው። 9 ቀን ብቻ ነው የቀረን። አድማጭ ተመልካቾቻችን ቲፒኤስ ምንድነው የሚል ጥያቄ ጠይቀውናል። ቲፒኤስ የምንለው ቴምፖራሪ ፕሮቴክሽን ስታተስ ይባላል። የአሜሪካ መንግስት በአንድ ሀገር ላይ ዜጎቹ አደጋ ላይ ናቸው ወይም ደግሞ ጦርነት ባለበት አካባቢ ሊሆን ይችላል። በኤኒ ሚንስ በተለይ ደግሞ በካምፕ ውስጥ ያሉ ዜጎችን የሚያካትት ሊሆን ይችላል። ወደ አሜሪካን ሀገር በመውሰድ ቲፒኤስ ይሰጣቸዋል። ቴምፖራሪ ፕሮቴክሽን ስታተስ ማለት ነው። የአሜሪካ ዜጋ አይሆኑም። ፕሮሰስ አለው የአሜሪካ ዜጋ ለመሆን ቲፒኤስ ሆነው ለተወሰነ ጊዜ በአሜሪካን ሀገር ፎይታ የሚያገኙበት የጊዜ ቆይታ ቲፒኤስ ይባላል ባጭሩ። ለኢትዮጵያ ቲፒኤስ ተሰጥቷት ነበር። በተለይ በኢትዮጵያና በትግራይ መካከል በነበረው ጦርነት እንዲሁም አሁን በሰላም ማስከበሩ በአማራ ክልል ባሉ ጦርነቶች በእነዚህ አይነት ሁኔታዎች ዞሮ ኢትዮጵያ ለቲፒኤስ ኢሊጂብል ተብላ ዜጎቿ ለአጭር ጊዜ ወደ አሜሪካ እየሄዱ ቆይተዋል። ከመቼ ጀምሮ? ከታህሳስ ኢትዮጵያ ለመጀመሪያ ጊዜ ቲፒኤስ ተጠቃሚ የሆነችው ልክ ነኝ ታህሳስ 12 2022 ልክ የትግራይ ጦርነት አካባቢ ማለት ነው። በ2022 ጀምሮ እስካሁን ድረስ ለኢትዮጵያውያን ቲፒኤስ ሲፈቀድ ቆይቷል። አሁን ቲፒኤስ የሚዘጋበት ጊዜ ታህሳስ 12 ነው። 9 ቀን ቀርቶናል ማለት ነው። 9 ቀን ቀርቶናል። ዜጎች አሁን ከኢትዮጵያ ተነስተው አሜሪካ ቢመጡ የቲፒኤስ ተጠቃሚ መሆን ይቻላል ወይ? 100% አይቻልም ነው። ብዙ ኢትዮጵያውያን እየደወሉም የጠየቁናሉ። ኮሜንት ላይም አንዳንዶቹ የሚጽፉልናሉ። አሁን ኢትዮጵያ ውስጥ በቀጥታ ተነስታችሁ ቲፒኤስ የሚባለውን መልካም አጋጣሚ በርካታ ኢትዮጵያውያን ተጠቅመውበታል። ብልጥ የሆኑ ኢትዮጵያውያን ያውቁታል። ያው የማያውቁት ኢትዮጵያውያን አልተጠቀሙበትም። አሁን አሜሪካን ሀገር ውስጥ 15000 የሚሆኑ በፊት የነበሩና አዲስ የገቡ 15000 የሚሆኑ ኢትዮጵያውያን ቲፒኤስ ላይ ይገኛሉ በአሁኑ ሰዓት ማለት ነው። ጊዜው ቀነ ገደቡ ሊያልቅባቸው ነው። ምን ማድረግ እንዳለባቸው መረጃዎችን ይዘናል። ነገር ግን አሁን ከኢትዮጵያ እየደወላችሁ ኢንቦክስም እያደረጋችሁ በቲፒኤስ ውስጥ ለመሆን በቀጥታ ብንመጣ እንችላለን ወይ የምትሉ ዜጎች አላችሁ። አትችሉም። አሁን በቀጥታ ከኢትዮጵያ መታችሁ አሜሪካን ሀገር ውስጥ በቲፒኤስ መኖር አትችሉም። ያው መንጫውም ከባድ ነው እንደምታውቁት፣ በባህር በብዙ ነገሮች እንዲሁም ካምፕ ካላችሁ ካምፕ ውስጥ በሱዳን ካምፕ በተለያዩ አካባቢዎች ካላችሁ እንግዲህ የአሜሪካ መንግስት በእርዳታ ድርጅት አማካኝነት ከወሰዳችሁ ነው ወደ አሜሪካ። አሁን አሜሪካን በቲፒኤስ አሁን መታችሁ ተጠቃሚ መሆን አትችሉም። የቲፒኤስ ተጠቃሚ ለመሆን አሁን ተመዝግባችሁ ቲፒኤስ ላይ ይሄን አጋጣሚ ለማግኘት መስፈርቶች አሉ። የመጀመሪያው ከሚያዝያ 11 ቀን 2024 ዓ.ም ጀምሮ እዚህ አሜሪካን ሀገር ውስጥ እየኖራችሁ ከቆያችሁ ነው የሚፈቀድላችሁ። ስለዚህ አሁን ብትመጡ አትችሉም። አንደኛ ቀኑም እያለቀ ነው። ሁለተኛው ደግሞ ከሐምሌ 13 ጀምሮ ምዝገባው እየተራዘመ መጥቶ ከሚያዝያ 11 እስከ ሐምሌ 13 ድረስ 2024 ተፈቅዶ ነበር ታስታውሱ ከሆነ። አሁንም ደግሞ እስከ ታህሳስ 12 ድረስ ድጋሚ ተራዝሟል ማለት ነው። አሁንም ይራዘማል ብለን ነው ተስፋ የምናደርገው። ስለዚህ በዚህ ጊዜ ኢንተርቫል ውስጥ ከሌላችሁ አይቻልም። በተለይ ከሚያዝያ 11 ቀን ጀምሮ አሜሪካን ሀገር ውስጥ መኖር አለባችሁ። በተከታታይ መቆየት አለባችሁ። በአካል መገኘትም አለባችሁ። አሁን ዛሬ ብትመጡ አይቻልም ልላችሁ ፈልጌ ነው። ከዚህ ውስጥ እንዴት ለአዲስ አመልካች ማመልከት እንችላለን? ምናልባት ከሚያዝያ 11 ቀን ጀምሮ አሜሪካን ውስጥ እየኖራችሁ ቲፒኤስ ላይ ሳትገቡ ቆይታችሁ ከሆነ አላቅም፣ እንግዲህ ቤተሰብ ውስጥ ሆናችሁ በሆነ ምክንያት ቆይታችሁ ከሆነ ግን አሁን ማመልከት ትችላላችሁ። ፎርም 1 821ን ሙሏት። ፎርም 1 821ን
እሷን ፎርም አሁን ሙሏት። ፎርም 1765 ደግሞ ለስራ ፍቃድ ሙሏት። ሁለቱን በመሙላት አዲስ አመልካቾች የቲፒኤስ ተጠቃሚ መሆን ትችላላችሁ። አዲስ አመልካች ሲባል ከኢትዮጵያ አሁን የመጣ ሳይሆን ከሚያዝያ 11 ቀን 2024 ዓ.ም ጀምሮ አሜሪካን ሀገር ውስጥ እየኖረ በተለያየ አጋጣሚ ቲፒኤስ ሳይገባ አሁን ቲፒኤስ መግባት ቢፈልግ ነው። አሁን ቲፒኤስ መግባት ቢፈልግ ተማሪም ሆኖ ሊሆን ይችላል። እንግዲህ በኤኒ ሚንስ ቲፒኤስ መግባት እፈልጋለሁ ካለ ፎርም 1821ን ሞልቶ መግባት ይችላል። ፎርም 1821ን ከሞላ በኋላ እንደገና ደግሞ ሌላ ፎርም አለች። ፎርም 1765 ይቺ የስራ ናት። ኢምፕሎይመንት አውቶራይዜሽን ዲፓርትመንት ላይ ሂዶ የስራ ፍቃድ የሚያገኝበት ነው። ሁለቱ ተመጋጋቢ ናቸው። በነገራችን ላይ ሁለቱ ተመጋጋቢ ናቸው። ፎርም 1821 እና ፎርም 1765 ተመጋጋቢ ናቸው። አንዱን ብንሞላው ያለ አንዱ ትርጉም የለውም። ፎርም 1821ን ሞልተን የስራ ፍቃድ ካላገኘን ምንም ትርጉም የለውም ማለት ነው። ክሮስ ቼክም ይደራረጋሉ። እንዳትሸወዱ ኢትዮጵያውያን፣ በተለይ ቲፒኤስ ላይ ያላችሁ የስራ ፍቃድ አሁን 9 ቀን ቀርቶታል። ታህሳስ 12 ያበቃል። ታህሳስ 12 ሲያበቃ በፍጥነት ሄዳችሁ ማሳወቅ አለባችሁ ማለት ነው። ማሳወቅ ይኖርባችኋል ማለት ነው። እሺ፣ ይሄ ለአዲሶች ነው። ለነባሮች ታህሳስ 12 እየደረሰ ነው። ከታህሳስ 12 በኋላ 9 ቀን ነው የቀረው። ኢትዮጵያውያን ምን ይሆናሉ? ይሄ ነው ትልቁ የብዙዎች ጥያቄ ይሄ ነው። ስለዚህ የሚያወጡትን በተለይ ሆምላንድ ሴኩሪቲ ዲፓርትመንት እንዲሁም ሌሎች የሚመለከታቸው መስሪያ ቤቶች የሚያወጡትን መመሪያ መከታተል ነው። ይራዘማል አይራዘምም ነው። ከተራዘመ እዚሁ ቲፒኤስ ውስጥ ለመቆየት ከምትፈልጉ ከሆነ ሲራዘምላችሁ 60 ቀን ማራዘም ነው። 60 ቀን ነው የሚራዘመው። 60 ቀን ነው አሁን እያደረጉት ያለው። ሐምሌ 12 ነበር፣ አሁን ደግሞ ታህሳስ 12 አድርገውታል። ኦልሞስት ታህሳስ 12 ግን ከ60 ቀን ይበልጠዋል። እዚሁ ጋር ተያይዞ ትልቁ ነገር በርካታ ኢትዮጵያውያንን እያስጨነቀ ያለው በተለይ በአሁኑ ሰዓት አሜሪካን ሀገር ውስጥ ቲፒኤስ ላይ የሚገኙ ኢትዮጵያውያንን እያስጨነቀ የሚገኘው ቲፒኤስ ማብቂያው ታህሳስ 12 ነው። ከዛ በኋላ ምን እንሆናለን ነው። ከኢትዮጵያ መምጣት ለሚፈልጉትና ከኢትዮጵያ እንምጣ ለሚሉት ለነሱ አያስጨንቀን። ምክንያቱም አገራቸው ላይ ናቸው። እንምጣ ቢሉም አይቻሉም። እንደማይቻል ነግረናቸዋል። ከመጡም ከታህሳስ 12 በኋላ የሚወጣውን መመሪያ ሰምተው ነው መምጣት ያለባቸው እዚህ አሜሪካን ሀገር። ካልሆነ አርፈው ቁጭ በሉ ነው፣ እግራቸውን እንዳያንቀሳቅሱ ነው። እዚሁ አሜሪካን ሀገር ውስጥ ቲፒኤስ ላይ ላሉት ግን በጣም እየተጨነቅን ነው። ምን ያደርጓቸው ይሆን? ያባረሯቸው ይሆን የሚል ከፍተኛ ስጋት አለን። ግሪን ካርድ አያሰጋም። አሜሪካን ሀገር ውስጥ ግሪን ካርድና ቋሚ መኖሪያ ያላችሁ ኢትዮጵያውያን እንዳትጨነቁ። በተለይ ብዙዎቹ ደግሞ አሜሪካን ሀገር የተወለዱ ህጻናት አሉ። በመወለድ ዜግነት አግኝተዋል። እናትና አባታቸው በሌላ መልኩ ዜግነት ቢያገኙም የተወለዱት ደግሞ በመወለድ አግኝተዋል። ዝሮ የግሪን ካርድ ነገር ችግር የለውም። ቲፒኤስ ላይ ነው ጥንቃቄ ማድረግ ያለብን። ምን እንደሚደረግ በተለይ አሁን ትራምፕ ካወጣው ህግ ጋር ተያይዞ አሁን ስደተኞችን ከመጥላት ከማባረር ጋር ተያይዞ ቲፒኤስ ያሉት ያሰጋል። የሶማሌ፣ የኤርትራ፣ የአፍጋኒስታን የብዙ ሀገሮች ቲፒኤስ ተዘግቷል። ለኢትዮጵያውያኖች ግን እስከ መቼ ነው? እስከ ታህሳስ 12 ነው። ይራዘማል አይራዘምም አልታወቀም። የሶማሌዎች የካቲት ምናምን ላይ ነው የሚያልቀው። ሶማሌዎች የካቲት ሳይደርስ ቲፒኤሳቸው ቀድሞ እያስወጧቸው ነው። በነገራችን ላይ እየተባረሩ ነው። ኢትዮጵያውያኖች ግን እስካሁን ቲፒኤስ ላይ ያለ ኢትዮጵያ አልተባረረም። ብልጥ የሆኑ ኢትዮጵያውያንና ብልጠት ብቻም ሳይሆን እድል ያላቸው ዜግነት ያገኙአሉ፣ ወይም ደግሞ ሌላ የተሻለ አማራጮችንም ያገኙ አሉ። አሁንም ግን ቲፒኤስ ላይ ያሉ አሉ። ስለዚህ ምንድን ነው የሚሆነው? ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከአሁኑ ታህሳስ 12 በኋላ 9 ቀን ይቀረዋል። የሚያወጣውን መመሪያ መከታተል ነው። ያራዝማል ወይስ አያራዝምም የሚለውን ቀኑ ሲደርስ ነው የምናውቀው። ብዙ መረጃ ለማግኘት ተሯሩጠን ነበር፣ አልታወቀም። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አፕዴቱን አላወጣም ነው ያሉን። ስለዚህ በትዕግስት መጠበቅ ነው። ታህሳስ 12 ካለፈ በኋላ የሚኖረው እጣ ፈንታ ምንድን ነው? ፕሮባቢሊቲውን ልንገራችሁ። የመጀመሪያው ፕሮባቢሊቲ ኢትዮጵያ ሰላም ናት ብለው ካመኑ አሜሪካውያኖች፣ እያደገች ነው ብለው ካመኑ ዜጎቹ ቢመለሱም ወደ ሀገራቸው ችግር አይገጥማቸውም ለህይወታቸው ብለው ካመኑ በቀጥታ ሁልሽንም ጠራርገው ኢትዮጵያ ሊልኩሽ ይችላሉ። ይሄ ምንም የሚያጠያይቅ ነገር አይደለም። በእነሱ ነው የሚወሰነው ማለት ነው። እኛ ምንም ማድረግ አንችልም እዚህ ላይ። ሁለተኛው አማራጭ ኖ አገሪቱ ሰላም አይደለችም፣ አሁንም ቢሆን ችግር አለ፣ ዜጎቹ ቢመለሱ ለህይወታቸው ያሰጋቸዋል ብለው ካመኑ
እናንተም ለህይወታችን ያሰጋናል ወደ ኢትዮጵያ እንመለስም ጦርነት አለ ብላችሁ ነው ያው ይታወቃል። ውጭ ሲወጣ እንደዚህ ነው። ሰላም ቢሆንም እንደዚህ ተብሎ ነው የሚወጣው። ይሄ እናውቀዋለን። ኢትዮጵያ ውስጥ አሁን የከፋ ችግር ላይኖር ይችላል፣ ሊኖርም ይችላል። እሱ ውስጥ አንገባም። ግን ወደ ውጭ ሲወጣ እንደዚህ ነው የሚባለው። ዝሮ ይሄን ካላችሁ እና የአሜሪካ መንግስት ካመነበት ቲፒኤስ ውስጥ መቆየት ከፈለጋችሁ ተጨማሪ ቀን ያራዝምላችኋል። ስንት ቀን አናቀም። 60 ቀን ሊሆን ይችላል፣ 180 ቀን ሊሆን ይችላል። ቲፒኤስ ተመችቶናል ኢንጆይ እናደርጋለን ካላችሁ መቆየት ትችላላችሁ። ስትቆዩ ግን ማድረግ ያለባችሁን ጥንቃቄ ቲፒኤስ ላይ እነግራችኋለን። አይ ቲፒኤስ በቃኝ ካላችሁ አሳይለም መግባት ነው የሚሆነው ሌላው አማራጭ ማለት ነው። እኔ ግን መክራችሁ ቲፒኤስ ላይ ከምቆዩ የኔ ምክር ነው። በነገራችን ላይ እዚህ የነገርናችሁ እንደ መረጃ አላርም እንዲሆናችሁ ፕራይሜሪ ሶርስ እንዲሆናችሁ ነው። ፋርዘር እናንተ የህይወት ጉዳይ ስለሆነ በተለይ የህግ ባለሙያዎችንና እንዲሁም መስሪያ ቤቶችን የስደተኞችን መስሪያ ቤት እንደ ዲኤችኤስ አይነት መስሪያ ቤቶችን ዲፓርትመንት ኦፍ ሆምላንድ ሴኩሪቲን በአካል እየቀረባችሁ በይበልጥ ብታጣሩ መልካም ነው። የኛ መረጃ ብቻውን እንዳትጠቀሙበት፣ እንደ ግብአት፣ እንደ መነሻ፣ እንደ ማንቂያ እንድትጠቀሙበት ግን እንመክራቸዋለን። እናም እኛ የምንመክራችሁ ቲፒኤስ ላይ ከምትቆዩ ይልቅ ቢራዘምም እንኳን እንግዲህ ፈጣሪ ረድቷችሁ ከተራዘመላችሁ ቢራዘምም እንኳን እዛው ቲፒኤስ ላይ አትቆዩ። አሳይለም ጠይቁ። አሳይለም መጠየቅ ጥሩ ነው። ከአሳይለም በቀጥታ ወደ ግሪን ካርድ ወደ ዜግነት ስለምትሸጋገሩ ቲፒኤስ ላይ እንዳላችሁ ግን ጊዜ እያራዘማችሁ ቲፒኤስ ላይ ከቆያችሁ ግሪን ካርድ መቼም አታገኙ ማለት ነው። ምክንያቱም ከቲፒኤስ በቀጥታ ግሪን ካርድ ማግኘት ስለማይቻል ማለት ነው። ስለዚህ አሳይለም ውስጥ ግቡ። አሳይለም ውስጥ ምንድነው ማቅረብ ያለባችሁ ታውቁታላችሁ። ብዙዎቻችሁ የምታውቁት ነገር ነው። ያ ወደ ሀገራችን ለመመለስ ችግር ያጋጥመናል፣ እንደዚህ ነው፣ የሀገራችን ሰላም ሁኔታ በፖለቲካ በሃይማኖት በብሔር በሆነ ነገር ጥቃት ይደርስብናል ተብሎ ነው። ይሄ እንደ ማቅረቢያ ነው እንጂ ኢትዮጵያ ውስጥ ሪሊ እሱ ነገር ይደርሳል ማለት ላይሆን ይችላል። በነገራችን ላይ ላይሆን ይችላል። ዝሮ በዚህ ምክንያት አሳይለም ትገባላችሁ። አሳይለም ከገባችሁ በኋላ ኬዛችሁ እየታየ ወደ ግሪን ካርድ ልትመጡ ትችላላችሁ ማለት ነው። ይሄ ነው ያለው ኦፖርቹኒቲ። ነገር ግን መዘናጋት የሌለባችሁ አሁን ታህሳስ 12 ሳይደርስ በፍጥነት ብዙዎቻችሁ እንደሞላችሁ ሰምቻለሁ። ሞልታችኋል። አልሞላችሁ ከሆነ ግን በፍጥነት ፎርም 1 821ን መሙላት አለባችሁ። ቢራዘም ባይራዘም ማለት ነው። እናንተ ግን ሞልታችሁ አስቀምጡ። የሚመለከተው አካል ቅረቡና እቺን ፎርም ሙሏት። አፕሊኬሽን ፎር ቴምፖራሪ ፕሮቴክሽን ስታተስ ወይም ለቲፒኤስ ማለት ነው። ለቲፒኤስ እቺን ፎርም በፍጥነት መሙላት አለባችሁ። እንዲሁም ፎርም 1 765ን አሁንም በድጋሜ አፈላልጋችሁ መሙላት አለባችሁ ማለት ነው። ስራ ላይ ያላችሁ አሁን አሜሪካን ሀገር ውስጥ ቲፒኤስ ላይ ሆናችሁ ያው ስራ ነው የምትሰሩት አይደል? ካሰሪ ተቋሞቻችሁ ከቀጠሯችሁ ተቋማት ታህሳስ 12 ሊደርስብን ነው፣ ጊዜያዊ ነን እኛ ቲፒኤስ ላይ ነን፣ እናም አሁን አሳይለም ጠይቀናል ወይም ደግሞ ቲፒኤስ እንዲራዘምልን ጠይቀናል፣ ማመልከቻ ሞልተናል። ስለዚህ ሁኔታውን ተረዱን፣ እንድትረዱና ትብብር እንድታደርጉልን ብላችሁ ቀድማችሁ አሳውቋቸው። ምክንያቱም አሁን ወቅቱ ጥሩ ስላልሆነ እነሱ ሳታሳውቁ ቀኑ ከደረሰ ኤክስፓየርድ ያደረገ ቲፒኤስ ላይ መሆናችሁ ከታወቀ ሊያባርሯችሁ ይችላሉ። ግን ብዙዎቹ እንደተረዳ ነው አሜሪካን ሀገር ውስጥ ፖሊሶች ምናምን ካልሆኑ በቀር አይሲ የሚባለው ካልሆነ በቀር ቀጣሪ መስሪያ ቤቶች ብዙም አያባረሩም። ይህ ማለት ግን አያባረሩም ብላችሁ እንድትረጋጉ ወይም እንዳትዘናጉ። ግን ብዙዎቹ ይፈልጋሉ፣ ማሰራት ይፈልጋሉ። ባይዘወይ ዶክመንታችሁን ግን ደግሞ ቫሊድ መሆኑን ስለሚከታተሉ ቀድማቸው አሳውቋቸው። ካወቁት ራሳቸው ይወስናሉ ማለት ነው። ራሳቸው ይወስናሉ። 9 ቀን ያላችሁ ኢትዮጵያውያን ፍጠኑ። ሌሎች መረጃዎች እንግዲህ በኮሜንት የጠየቃችሁኝን ሰብስቤ በሌላ ቪዲዮ፣ ዛሬ የምትጠይቁኝን ሰብስቤ በሌላ ቪዲዮ ነው የሚመጣው። እንዲሁም ስለ ግሪን ካርድ፣ ስለ ዲናቹራላይዜሽን እንዲሁም ደግሞ ፕሪቪሌጅ ነው ዜግነት ወይስ ራይት? አሁን አሜሪካውያኖች ፋሽን ያደረጉት ለሁሉም ስደተኞች ዜግነት ሰጥተናል፣ እሱ ፕሪቪሌጅ ነው እንጂ ራይት አይደለም ብለዋል። ፕሪቪሌጅ ማለት በፈለግነው ጊዜ መንጠቅ የምንችለው ነው እያሉ ነው። ስለሱም ህጉን በዝርዝር እነግራችኋለሁ። ስለ ዲዋል ሲቲዝንሺፕ ብዙ አጀንዳ አናደርገውም፣ ላናቀርበው እንችላለን። ሃይላይቱን ልንገራችሁ። ምክንያቱም ኢትዮጵያ ውስጥ ሆኖ ዲዋል ሲቲዝንሺፕ ያለው ብዙ ማህበረሰብን አፌክት አያደርግም። እኛ መረጃ የምናቀርበው ብዙውን የኢትዮጵያ ማህበረሰብ አፌክት የሚያደርግ ችግር ላይ ነው። ያ ማለት ለተወሰኑ ግለሰቦች ድምፅ አንሆንም ማለት ሳይሆን ከጊዜ አንጻር ከፕራዮሪቲ አንጻር ግን ለአብዛኛው እናደራለን ለማለት ነው። ስለዚህ ዲዋል ሲቲዝንሺፕ ያላቸው አሉ። በነገራችን ላይ ኢትዮጵያውያን ሆነው ዲዋል ያላቸው አሉ።
ዲዋል የኢትዮጵያና የአሜሪካ ያላቸው አሉ። በቁጥር ትንሽ ናቸው። ነገር ግን እነዚህ በተለይ አይሁዶች፣ ጀዊሽ፣ አይሪሽ የሚባሉት ጀርመኖች የሁለቱም ሀገር ዜግነት ተሰጥቷቸዋል። አሜሪካም ስለምትፈልጋቸው አሁን ዲዋል ሲቲዝንሺፕ እነጥቃለሁ ነው ወይ የአሜሪካ ሁኑ ወይ የትውልድ ሀገራችሁ ሁኑ እያለች ነው። በጀዊሽ ላይ፣ በአይሪሽ ላይ፣ በጀርመኖች በእነዚህ ላይ በነገራችን ላይ አሜሪካ አትጨክንም። ምክንያቱም ቫይታል ናቸው ለአሜሪካ ቫይታል ስለሆኑ አትጨክንም ማለት ነው። ያው አንድ ግለሰብ ለሌላ ሀገር ከፍተኛ አስተዋጽኦ ካደረገ ዜግነት ይሰጠዋል፣ ዲዋል ሲቲዝንሺፕ ይሰጠዋል። ምንም ጥያቄ የለውም ማለት ነው። ዲዋል እንደያዘ መቀጠል ይችላል። የኢትዮጵያውያን ብዙ ስጋት ስላልሆነ ኢትዮጵያውያን ዲዋል ያላቸውም ይቀማሉ ብለንም ስለማናስብ አጀንዳ አናደርገውም። ነገር ግን በቀጣይ መረጃችን በተለይ ግሪን ካርድን በተመለከተ አዳዲስ የወጡ መረጃዎች እንዲሁም የእናንተን ጥያቄ በኮሜንት ላይ የምጠይቁኝን ሰብሰብ በማድረግ ሌሎችንም እዚሁ ጋር የተያያዙ ሰፋ ያሉ መረጃዎችን ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። ይሄ እዚህኛው ላይ ብንጨምረው በጣም ስለሚረዝም ነው። ሰናይ ጊዜ፣ ሰናይ ቆይታ።